Well, Mr. President, you're exactly right. There are no fishing poles, no fishermen, and no fishing boats. Just drug dealers and narco terrorists. And with every strike, you're saving American lives. የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። የቀድሞው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ቀጣይ የትግራይ ክልል ፕሬዝዳንት ለመሆን ይፈልጋሉ የሚሉ ዘገባዎች እየወጡ ይገኛሉ። ጀነራል ሳሞራ የኑስ በትግራይ ክልል ያለው የጊዜያዊ አስተዳደር በፍጥነት መፍረስ አለበት ሲሉ ይፋ ያደረጉት ጥሪ በበርካታ ትርጉሞች ተጋልጧል። ዝርዝሩን ዜናችን ይመለከተዋል። ባልታሰበ ሰዓትና ክስተት የተፈጸመው የአሜሪካ ጥቃት በነዳጅ ሀብት የምድራችን ቁጥር አንድ የሆነችውን ሀገር ቬንዙዌላን እጅግ እያተራመሰ ይገኛል። የግዙፏ ቬንዙዌላ መሪ ኒኮላስ ማዱሮ በአሜሪካ መንግስት የሲአይኤ ሰላዮችና የአሜሪካ ወታደሮች ቁጥጥር ስር ከነ ባለቤታቸው ገብተዋል። እኚህ ፕሬዝዳንት በአሜሪካ ጦር ቁጥጥር ስር ከዋሉ በኋላ በአፍሪካ ቀንድ ሌላ ረጅም ዘመናትን በስልጣን ላይ የቆዩ መሪ እጣ ፋንታቸው እንዲህ ሊሆን ይችላል የሚሉ መላምቶች እየተሰጡ ይገኛሉ። ዜናችን ዝርዝሩን ይመለከተዋል። በሶማሊያ የሚገኙት የኢትዮጵያ አምባሳደር እስራኤል ለሶማሊላንድ የሰጠችውን እውቅና ተከትሎ የኢትዮጵያ አቋም ምንድነው የሚለውን በይፋ ተናግረዋል። በሞቃዲሾ ቪላ ሶማሊያ የሚገኙት የኢትዮጵያ አምባሳደር የሶማሊላንድን ጉዳይ በቅርበት የተከታተሉ ስለመሆኑ ይፋ አድርገዋል። እንመለስበታለን። ሌሎች ወቅታዊ ጉዳዮች የሰዓቱ ዜናችን ትኩረት ናቸው። እንደተለመደው ያድመጣችሁን አብራችሁን እንድትቆዩ በአክብሮት ጋበዝን። ወደ ቀዳሚ ጉዳያችን እናምራ። የቀድሞው የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ትግራይን የማስተዳደር ፍላጎት እንዳላቸው በስፋት እየተዘገበ ይገኛል። በጡረታ የሚገኙት የቀድሞው ኤታማዦር ሹም ጀነራል ሳሞራ የኑስ ትግራይ ባልተመረጠ መንግስት የተመራች መቀጠል የለባትም ሲሉ ከሰሞኑ ሞግተዋል። ጀነራል ሳሞራ በኢትዮጵያ ፕሬስ ድርጅት ስር በትግርኛ ቋንቋ ለሚታተመው ወጋታ ጋዜጣ ሰሞኑን በሰጡት ቃለ ምልልስ አሁን በክልሉ ያለው ጊዜያዊ አስተዳደር መቀጠል የለበትም፣ የትግራይ ህዝብ በመረጠው መንግስት ነው መምራት ያለበት የሚል ሀሳብ የሰነዘሩ ሲሆን እርሳቸውን በዚህ ሂደት ውስጥ ቀጥተኛ ተሳትፎ በማድረግ ህዝባቸውን ለማገልገል ዝግጁ መሆናቸውን ገልጸዋል። ጊዜያዊ አስተዳደሩ ሳይውል ሳያድር ይፍረስ የሚል አስተያየት በዚህ ቃለ ምልልሳቸው ደጋግመው እንዳስተጋቡ ለአሁኑ የጊዜ አስተዳደር ቅርብ እንደሆነ ከሚነገርላቸው የዜና ምንጮች መካከል አንዱ የሆነው አውራምባ ታይምስ ዘግቧል። ጀነራል ሳሞራ የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም በፈቃደኝነት ይህን እንዲያደርጉ ከስልጣናቸው እንዲነሱ በምትኩም የተመረጠ መንግስት ትግራይ እንዲያስተዳድር ሊፈቅዱ ይገባል ሲሉ ምክር መለገሳቸውን ዘገባው አትተዋል። በ2017 ዓ.ም መጋቢት 30 ቀን የተቋቋመውና ለአንድ ዓመት እንዲያስተዳድር ኮንትራት የተሰጠው የትግራይ ጊዜ አስተዳደር ከ3 ወር በኋላ አገልግሎቱ የሚያበቃ ሲሆን አሁን በአስቸኳይ ይፍረስ የሚለው የጀነራል ሳሞራ ጥያቄ የኮንትራት ጊዜውን ታሳቢ ባደረገ መልኩ እንዲፈጸም ይሁን አይሁን የታወቀ ነገር የለም ብሏል አውራምባ ታይምስ። ጀነራል ሳሞራ የኑስ ለወጋታ ጋዜጣ ሰጥቶት በነበረው ቃለ ምልልስ ምርጫን በመደራደሪያነት ማቅረብ ተገቢ አይደለም ሲሉ ሞግተው ነበር። ለዚህ ክርክር መነሻ የሆናቸው ምክንያት ደግሞ የክልሉ ጊዜያዊ አስተዳደር የሚሆን በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነት የተሰረዘው ህወሓት በትግራይ ክልል የ2018 ሀገር አቀፍ ምርጫ መካሄድ የለበትም፣ ምርጫ የሚካሄድ ከሆነ ምዕራብ ትግራይ ሲል የጠራው ወልቃይት እንደዚሁም ሙሉ በሙሉ ራያ በትግራይ ክልል ስር መተዳደር አለበት፣ ከዚያ በኋላ በክልሉ ምርጫ ለማካሄድ የሚያስችል ሁኔታ ካለም ተገምግሞ ምርጫው እንዲካሄድ የሚል ቅድመ ሁኔታ መቀመጡ ነበር። ጀነራል ሳሞራ ለምርጫ ቅድመ ሁኔታ ማስቀመጥ ያስፈልግም፣ መደራደርም ተገቢ አይደለም ሲሉ ሞግተዋል። የትግራይ ህዝብ እስካሁን ድረስ በፌዴራል መንግስት ተወካይ የለውም፣ ተወካዩን ደግሞ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች ማስቀመጥ እንዳለበት የተናገሩት ጀነራል ሳሞራ የኑስ ለዚህም ነው የክልሉ ጊዜያዊ አስተዳደር በፍጥነት መቀጠል የለበትም፣ መፍረስ አለበት ሲሉ የሞገቱት። ከዚህ ጋር በተያያዘ በትግራይ ክልል ተነባቢ የሆኑ የማህበራዊ ትስስር ድረገጾች ጀነራል ታደሰ ወረደ በድጋሚ በ2 ሳምንት ጊዜ ውስጥ አዲስ አበባ መጠራታቸውና ወደ ሀገሪቱ መዲና መግባታቸውን ዘግበዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በድጋሚ ወደ አዲስ አበባ እንዳቀኑ የተገለጸ ሲሆን ለፕሬዝዳንቱ ቅርብ የሆኑ ምንጮች እንደገለጹት ከትግራይ የሚነሱ በርካታ ጥያቄዎችን ለመፍታት ከ2 ሳምንት በፊት ከጠቅላይ ሚኒስትር አብይና ከሌሎች የሚመለከታቸው የፌዴራል መንግስት ኃላፊዎች ጋር የተደረገውን መጠነ ሰፊ ውይይት መሰረት በማድረግ በቀጣይ አቅጣጫዎች ላይ ተጨማሪ ምክክር ለማድረግም ፕሬዝዳንቱ በትናንትናው ዕለት አመሻሽ ላይ ወደ አዲስ አበባ መግባታቸውን ዘግበዋል። ሸገር ታይምስ ባደረገችው ቅኝት የዚህ ጉዞ አንደኛው ምክንያት ሊሆን የሚችለው በአዲስ መልክ የተዋቀረው የኢትዮጵያ አደጋ ስጋት ስራ አመራር ምክር ቤት የመጀመሪያ ስብሰባ ላይ ለመሳተፍ ሳይሆን አይቀርም። ጀነራሉ ስብሰባውን ለመጀመሪያ ጊዜ ባደረገው ምክር ቤት ስብሰባ ላይ ዛሬ አመሻሹን ተሳትፈው አስተያየቶችንም ጥያቄዎችንም ሲያቀርቡ እንደነበረ መመልከት ችለናል። የሰዓቱ ዜናችን እንደቀጠለ ነው። ኢትዮጵያ እስራኤል ለሶማሊላንድ የሰጠችውን እውቅና በቅርበት የተከታተለችው ስለመሆኑ በሶማሊያ የሚገኙት የኢትዮጵያ አምባሳደር ሱሌማን ደደፎ ተናግረዋል። እየተጠናቀቀ በሚገኘው የ2018 ታህሳስ ወር እስራኤል ለሶማሊላንድ ከ30 ዓመታት በኋላ የመጀመሪያውን የሀገርነት እውቅና መስጠቷ የሚታወስ ነው። የተለያዩ ዓለም ሀገራት እንደዚሁም የአፍሪካ ህብረት፣ የአውሮፓ ህብረትና የአረብ ሊግ የእስራኤልን እውቅና በማውገዝ ከሶማሊያ ግዛት አንድነት ጎን እንደሚቆሙ አሳውቀው ነበር። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ ለቢቢሲ አፋን ኦሮሞ በሰጡት ቃለ ምልልስ ስለ እስራኤል እውቅና ምንም አይነት መረጃ አልነበረንም በማለት ከቀሪው ዓለም ጋር ዜናውን
ዜናውን እንደሰሙ በመግለጽ ስለ ጉዳይ ኢትዮጵያ ቀድማ እንደማታውቅ ተናግረዋል። በአፍሪካ ቀንድ የሀያላን ሀገራት ፉክክር እየጨመረ መምጣቱን የተናገሩት አምባሳደሩ የሀገራት ነጻነትና ሰላም ቅድሚያ ሊሰጠው የሚገባ ጉዳይ ነው ብለዋል። እስራኤል ለሶማሌላንድ የሰጠችው እውቅና ሶማሊያን ጨምሮ የተለያዩ ዓለም ሀገራት አውግዘውታል። እስራኤል በበኩሏ በውሳኔዋ እንደምትጸና እየገለጸች ትገኛለች። ኢትዮጵያ ሶማሌላንድ ስላገኘችው የሀገርነት እውቅና እስካሁን ድረስ ምንም ያለችው ነገር የለም። ለኢትዮጵያ መንግስት ቅርብ የሆኑ መገናኛ ብዙሃንም ስለ ጉዳዩ አንዳችም ዘገባ ለመስራት አልፈቀዱም። አምባሳደሩ ለቀረበላቸው ጥያቄ ሲመልሱ ይህ ወደፊት የምንመለከተው ጉዳይ ነው ብለዋል። ኢትዮጵያ በእስራኤል እውቅና ተስማማ እንደሆነ ሲጠየቁም እስራኤል ስለያዘችው አቋም ምንም እውቅና አልነበረንም፣ በዚህ ጉዳይ ላይም ዝም ያለን ብቸኛ ሀገርም አይደለንም ሲሉ መልሰዋል። እስካሁን ድረስ በርካታ ዓለም ሀገራት ታላቅ ጥረት ማድረጋቸውን አይተናል። እኛን ብቻ ለምን ትኩረት አድርገው ይጠይቁናል? ጎረቤት ሀገራት ብቻ አይደሉም፣ ሌሎች ሀገራትም አሉ። ስለዚህ ምንም የሚጠይቅ ነገር የለም። ለሁሉም ነገር የወደፊቱን የምንመለከተው ይሆናል ባይ ናቸው። ኢትዮጵያ መቼ አቋሟን እንደምታሳውቅ የተጠየቁት አምባሳደሩ ቀጠሮ የለንም፣ የተቆረጠ ቀን የለም፣ አቋም ወስደናል። ያ ደግሞ አቋማችን ነው። ምን እንደሚሆን እንከታተላለን ሲሉ ምላሽ ሰጥተዋል። ከ2 ዓመት በፊት በኢትዮጵያና ሶማሌላንድ መካከል የመግባቢያ ሰነድ የተፈረመ ቢሆንም ከዚያ በኋላ ግን ስምምነቱ ምን ደረጃ ላይ እንደሚገኝ ሁለቱ መንግስታት ሲናገሩ አይሰማም። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው ስምምነት ለባህር ኃይል ጥቅም ሊሰጥ የሚችል 20 ኪሎ ሜትር የሚረዝም የባህር ጠረፍ ማግኘት የሚያስችላት ነበረ። በምላሹ ኢትዮጵያ ለሶማሌላንድ እውቅና ለመስጠት መስማማቷ ቢነገርም ይህ ስምምነት ግን በኢትዮጵያ ባለስልጣናት በይፋ አልተገለጸም። በዚህ ስምምነት ሳቢያ በኢትዮጵያና በሶማሊያ መካከል የዲፕሎማሲ ቁርሾ ተከስቶ የነበረ ሲሆን በቱርክ አሸማጋይነት አዲስ አበባና ሞቃዲሾ የዲፕሎማሲ ግንኙነታቸውን እንዲመለሱ ማድረግ ችለዋል። ከዚህ ማግስት ነው አምባሳደር ሱሌማን ደደፎ በሶማሊያ የኢትዮጵያ እንደራሴ ሆነው መሾም የቻሉት። አሁን ከሶማሊያ ጋር ምንም ችግር የለብንም፣ በሰላም እየሰራ እንገኛለን ሲሉ በአሁኑ ወቅት በሁለቱ ሀገራት መካከል ያለውን ግንኙነትም አምባሳደሩ የገለጹት ሲሆን ኢትዮጵያና ሶማሊያ በአንካራ የፈረሙት ስምምነት ኢትዮጵያ በሶማሊያ አስተማማኝ ደህንነቱ የተጠበቀ ለንግድ አገልግሎት የሚል ወደብ በሊዝ እንድታገኝ የሚያስችል ነበር። በዚህ ጉዳይ ላይ አምባሳደር ሱሌማን ሲመልሱ ወደፊት የተራመደ ነገር የለም፣ ኢትዮጵያ ከቀይ ባህር ተገላ እንድትቀር አንፈልግም፣ በቀጠና ያሉ ሀገራትን ጠቅላይነት አንቀበልም በማለት መንግስት የባህር በር ለማግኘት ሰላማዊ ጥረት እያደረገ ስለመሆኑ ተናግረዋል። ኢትዮጵያ የባህር በር ስታገኝ የሚጎዳ አንድም ሀገር የለም በማለት ባህር በር የማግኘት መብት አለን ሲሉ ሞግተዋል። ሌሎቹ ቀይ ባህር ላይ ክንዳቸው ለማሳየት የተባረቡ ነው ያሉት አምባሳደር ሱሌማን ቀይ ባህር የኛ ነው፣ የኛ ምርጫ ሁሌም ሰላማዊ መንገድ ነው ብለዋል። የማይንኮንስ ተብለው የተጠየቁት በቀጥታ ወደ ጦርነት ስለመግባት ባይናገሩም ይህን የሚያክል ሀገር ታፍኖ ተዘግቶ ይቀመጣል ማለት እንዳልሆነ መገንዘብ አለብን ሲሉ ነው ያመላከቱት። የሳምንቱ መጨረሻ የሸገር ታይምስ የሰዓቱ ዜና እየተደመጠ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። ሹም ተንቤን የተባለው ፖለቲካ ፓርቲ ትግራይ ክልል ለመገንጠል ከፍተኛ ስራ እየተሰራ ነው ሲል ተናግረዋል። ፓርቲው በሕገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብትን ምክንያት በማድረግ ክልሉ እንዲገነጠል ለማድረግ ከፍተኛ ሴራ እየተሰራ ነው ሲል ነው ይፋ ያደረገው። የሹም ተንቤን ፓርቲ በላይ ጠባቂ የሆኑት አቶ ገብረ ሚካኤል ተስፋይ በ7 እና በ8 ዓመታት ውስጥ በትግራይ ክልል ከተፈጠረው ግጭትና ፖለቲካ ለመረጋጋት ጋር ተያይዘው ኢትዮጵያዊነቱ ጥያቄ ውስጥ እንዲገባና መገንጠል ትችላለ በሚል ከፍተኛ ስራ የተሰራበት ስለመሆኑ ነው የተናገሩት። በክልሉ ካለው የፖለቲካ ለመረጋጋት ጋር ተያይዘው እንገንጠል በሚል አስተሳሰብ ህዝቡ ከፍተኛ ዋጋ የከፈለበት በሚሊዮን የሚቆጠሩ ዜጎች ህይወት ያጡበት ብሎም በኢትዮጵያነቱ ይሰማ የነበረውን ክብር እንዲያጣ ከፍተኛ ስራ ተሰርቷል ብለው እንደሚያምኑ ነው የተናገሩት። የትግራይ ክልል ህዝብ ለኢትዮጵያ ከፍተኛ ሚና የተጫወተ በመሆኑ ባለው የፖለቲካ ለመረጋጋት ምክንያት ትግራይ እንድትገነጠል ለማድረግ የሚሰራው ስራ መቆም እንዳለበትና በህገ መንግስቱ የተቀመጠውን የመገንጠል መብትም አጥብቀው እንደሚቃወሙ ነው የተናገሩት። ሹም ተንቤን ፓርቲ ከተቋቋመ አጭር ጊዜ መሆኑን በመግለጽ የትግራይ ህዝብ በኢትዮጵያነቱ ክብር እንዲሰማው በህዝቡ ላይ የሚፈጸሙ የፖለቲካ ማጭበርበሮች እንዲቆሙ ብሎም የመገንጠል መብት በሚል የሚሰሩ ፖለቲካ አሻጥሮችም መቆም እንደሚገባቸው ነው ያሳሰቡት። በመጨረሻም ባልታሰበ ሰዓትና ክስተት የተፈጸመው የአሜሪካ ጥቃት በነዳጅ ሀብት የምድራችን ቁጥር አንድ የሆነችን ሀገር ቬንዙዌላን እያተራመሰ ይገኛል። የሀገሪቱ ፕሬዝዳንት በአሜሪካ የስለላ ተቋም ሲአይኤ እና በሀገሪቱ ወታደሮች በቁጥጥር ስር ውለው እንደተማረኩም የተገለጸ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በቬንዙዌላ ላይ ከወራት ማመንታትና ዝግጅት በኋላ ጥቃት መሰንዘሯን ይፋ ያደረጉ ሲሆን የቬንዙዌላ መዲና ካራካስም በበርካታ ፍንዳታዎች ስትናወጥ ያደረችበትና የዋለችበት ክስተት የምድራችን ዋነኛው መነጋገሪያ አጀንዳ ሆኗል። ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ላይ ዩናይትድ ስቴትስ ውጤታማ የሆነ ሰፊ ጥቃት በቬንዙዌላና በመሪዋ ላይ ፈጽማለች፣ ፕሬዚዳንት ኒኮላስ ማዱሮም ከባለቤታቸው ጋር ተይዘው ከሀገሪቷ ውጭ እንዲወጡ ተደርጓል ባይ ናቸው። ትራምፕ ፕሬዚዳንት ማዱሮ እንዴት እንደተያዙ ግን ዝርዝር መረጃ ከመስጠት ተቆጥበው ዝርዝሩ በጥቂት ጊዜ ይገለጻል፣ ይፋ ይሆናል ብለዋል። ይህ ተልዕኮ በአሜሪካ ህግ ማስከበር መሰረት ተካሂዷል፣ ዝርዝሮች መውጣታቸውን ይቀጥላል በማለትም በመኖሪያ ቤታቸው መግለጫ እንደሚሰጡ ነው የጠቆሙት። የቬንዙዌላ ምክትል ፕሬዚዳንት ማዱሮና ባለቤታቸው የት እንዳሉ አናውቅም ሲሉ ይፋ ያደረጉ ሲሆን ፕሬዚዳንት ትራምፕ የባርና የሚስቱን ዕጣ ፈንታ በፍጥነት እንዲያሳውቁ ጠይቀዋል። የሀገሪቱ መከላከያ ሚኒስቴር በበኩላቸው በመላ ቬንዙዌላ የሀገሪቱ ጦር ሰራዊት እንዲሰማራ ነው
ትዕዛዝ የሰጡት። የመከላከያ ሚኒስትሩ አክሎም አይተን የማናውቀው አስከፊ ጥቃት ተፈጽሞብናል፣ በማድሮ ትዕዛዝ የጦር ኃይላችን በመላው ሀገሪቱ ይሰማራል፣ አንንበረከክላቸውም ብለዋል። ከዚህ ማግስትም የቬንዙዌላ መንግስት በሀገሪቱ ብሔራዊ የአስቸኳይ ጊዜ አዋጅ ማወጁም ተሰምቷል። አሜሪካ ኒኮላስ ማዱሮን ከባለቤታቸው ጋር በቁጥጥር ስር ካዋለች በኋላ ከዚህ ቀደም በዓለም አቀፍ አደገኛ እጽ አዘዋዋሪ ድርጅቶችን ይመራሉ በሚል ስታቀርበው የነበረውን ክስ በአሜሪካ መሬት ላይ እንደምታቀርብ ይፋ አድርጋለች። የአሜሪካ መንግስት ጠቅላይ አቃቤ ሕግ የሆኑት ፓም ቦንዲ እንዳሉት ከሆነ ፕሬዚዳንት ማዱሮና ባለቤታቸው ሲሊያ ፍሎሬዝ የሕግ ተጠያቂነት ወይንም ክስ ይጠብቃቸዋል ብለዋል። ክሳቸውም በኒውዮርክ የደቡባዊ ክፍል እንደሚታይ ነው ይፋ ያደረጉት። አቃቤ ሕጓ ፓም ቦንዲ ፕሬዚዳንት ኒኮላስ ማዱሮ አማጺ ቡድኖች ጋር በመሳጠር የአደንዛዥ እጽ ምርትና ዝውውር ጋር የተያያዘ ሴራ እንደዚሁም ኮኬን ወደ አሜሪካ ማስገባት ሴራ፣ መትረየሶችና ማሽን ገኖች እንደዚሁም አውዳሚ ጦር መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም በማከማቸት ማሲር የሚሉ ክሶችን በኒውዮርክ ደቡባዊ ክፍል እንደምታቀርብ ይፋ አድርገዋል። ፕሬዚዳንት ማዱሮና ባለቤታቸው በአሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ በሙሉ በቅርብ ይጋፈጡታል ሲሉም ነው አቃቤ ሕጓ ይፋ ያደረጉት። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁ ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።